የእውነተኛ ታሪክ ፊልም ሁሉ ተሰርቶበታል። በጣም የሚደንቅ የሎተሪ እጣ ማጭበርበሪያ መንገድን ነበር የተጠቀሙት። ተሳክቶላቸውን ደግሞ እነሱ የፈለጉት ቁጥር ወጥቶ ነበር። ብዙ ሚሊዮን ዶላሮችን ሰርተዋል። እንዴ መሰላችሁ ያጭበረበሩት ሎተሪ ድርጅቱን? ስሙ ሰውየው ኒክ ይባላል። ስራው ጋዜጠኝነት ነው። እድሜው ደግሞ 61 ነው። በአካባቢውም በጣም ታዋቂና ብዙ ሰው የሚያውቀው ሰው ነው። ቲቪ ላይ ይዘግባል፣ እንዲሁም ሬዲዮ ላይ ፕሮግራም አለው። እናም ግን እንደተለመደው ይሄንን ስራ እየሰራ ባለበት ሰዓት እሱም ያቀርብበት የቲቪ ስቴሽን የሎተሪ ድርጅቶች እጣቸውን ቀጥታ በቲቪ እየታየ እንዲወጣ ወይም ደግሞ ላይቭ ቀጥታ እየታየ ቁጥሮቹ እንዲወጣ ለማሳየት ተስማሙ። ይህም የተፈለገው ያው ማጭበርበር እንዳይኖር ነው። ሎተሪያችሁን ትገዛላችሁ፣ ቀጥታ እየታየ እጣው ይወጣል። ይህንን ፕሮግራም ደግሞ እንዲመራ የተደረገው ኒክ ነው። ቁጥሮቹን እያየ ይሄ ቁጥር ወጥቷል፣ ይሄ ቁጥር ወጥቷል የሚለው እናም እናንተ ከቤታችሁ ሆናችሁ የቆረጣችሁት ሎተሪ ቁጥራችሁ ከወጣ የስ ኦር ደግሞ ያው ምናምን ትላላችሁ። እጣውም እንደምታዩት በዚህ መንገድ ነው የሚወጣው። ይሄንን ሲስተም ነው ኒክ የሚያጭበረብረው። ሰዎች ወደውት ኒክን እዛ ፕሮግራም ላይ ቢያንስ ወደ 3 ዓመት ሰራ። ጊዜውም 1980 ነበር እንደ ፈረንጆች አቆጣጠር። እንዲህም ብሎ አሰበ፣ ለምን እኔ ግን ሎተሪ ማሸነፊያ መንገድ አልፈልግም አለ። ነገሮች እንዴት እንደሚሰሩ 3 ዓመት ስለሰራ ያውቀዋል። ማሽኑ እንዴት ሳካውት አድርጎ ቁጥሮችን እንደሚመርጥ፣ ምን አይነት ሲስተም ማሽኑ እንደሚጠቀም ያውቃል። ታዲያም እዚህ ድርጅት ውስጥ የሎተሪዎቹን እቃ የሚጠብቅ የብቻ የሆነ የግል የሆነ ጠባቂ ያለ። እሱን መጀመሪያ ቀስ እያለ ማባበል ጀመረ፣ ማውራት ጀመረ፣ መቅረብ ጀመረ። ትንሽ ቆይቶ ይህን ነገር በነገራችን ላይ በቀላሉ መጥለፍ እንችላለን፣ አንተ ብቻ እዚህ የሎተሪው ድርጅቱ ያዘጋጀው እቃዎች ጋር እንድገባ አድርገኝ ምናምን ብሎ ጠባቂውን ያግባባል። ጠባቂውም ኖ ስራዬ ነው እጠብቃለሁ አላለም። ችግር የለው ግባ ብሎ ፈቀደለት። ከዛም ኒክ ቁጥሮችን ካየ በኋላ ሌላ ሰው ይፈልጋል፣ ኳሶቹን አመሳስሎ የሚሰራለት ሰው። እናም ይሄ ሰው ደግሞ እንደሚፈልገው ኳሶቹን ሰራቸው። ፊልሙ ላይም ቤተር ኮል ሶል ነው የሚባለው ባይዘው ፊልሙና ማየት ትችላላችሁ። እውነተኛ ታሪክ ነው እና ተመሳሳይ ነገር ነው የሚያደርጉት። ምንድነው ኳሶቹ ላይ ክብደት ይጨምራሉ። ኳሶቹ እዚህ ትክክለኛ ቪዲዮ ላይ እንደምታዩት በቃ ዝም ብለው የሚንቀሳቀሱት በንፋስ ነው የሚንቀሳቀሱት። ስለዚህ ክብደታቸው ሲጨመር ከላይ ሳክ የሚያደርጋቸው እጣው እንዲወጣ የሚያደርገው ቀላሉን ነው የሚመርጠው። ስለዚህ እነሱ ምን አደረጉ? የሚፈልጉትን ቁጥር ክብደቱን ሳይጨምሩ ሌሎቹን እንዳለ ክብደታቸውን ጨመሩ። ስለዚህ ማሽኑ ሳክ ሲያደርግ ወደ ላይ ሲስብ ቀላሉን ቁጥር ነው በቀላሉ ሳብ ማድረግ የሚችለው። እንዳልኳችሁ ንፋስ ነው። እነዛ ቢመጡም ቀድሞ ያ ቁጥር ነው የሚገባው። በቀላሉ መሳብ ይችላል፣ እነዛ ክብደት ስላላቸው ሌሎቹ ኳሶች ማለት ነው። ስለዚህ እኚህ ኳሶች ክብደት እንዲኖራቸው በስሪንጅ ተወጉ። ቀጣዩ ስራ ለኒክ ሎተሪ መቁረጥ ነው። ችግሩ ግን ከሎተሪ ጋር የተነካካ ሰው ሄዶ ሎተሪ ቢቆርጥና ዋው አሸነፍኩ ቢል ይህ ሰውዬ እንዴት ነው ያሸነፈው? ሲስተሙን ስለሚያውቅ አጭበርብሮ ነው የሚል ነገር ይፈጠራል። ስለዚህ ሌላ ሰው ነው መቁረጥ ያለበት። በዛ ላይ ደግሞ ዋናው ተጨማሪው ነገር ኒክ ቀላል የሚባል ነገር አይደለም ያሰበው። ባንዴ 50 ሚሊዮን 10 ሚሊዮን አይደለም ማሸነፊያ የፈለገው። ብዙ የሎተሪ ቁጥሮችን ይቆርጥና ቢንጎ ነው ብዙ የቆረጣቸውን በትንንሽ ብር አድርጎ ትንንሽ ብሮቹ ተደምረው ብዙ ብር እንዲመጣ ነው የሚፈልገው እንጂ በአንድ ትኬት 1 ሚሊዮን ምናምን አይደለም። በአንድ ትኬት ቢያንስ $500 ድጋሚ ያን ትኬት ይቆርጣል፣ ድጋሚ ይቆርጣል። ይሄ ደግሞ ሎተሪ ቢንጎ ነው፣ ድጋሚ ቢወጣም ይቻላል። ስለዚህ እሱ እዚህ ጋር ቁጥሩን ያዘጋጃል። የተለያዩ ቦታዎች እየሄዱ የሆነ ሰው አዘጋጅቶ ቢቆርጥለት እነዛን ሎተሪዎች አንድ ላይ አድርጎ ብዙ መስራት ይችላል። ሀሳቡ እንደዛ ነው። ሰዎችንም ማፈላለግ ጀመረ። 2 ሰዎችን አገኘ። ከበፊት ጀምሮ ጓደኛቸው የነበረ። ከነዚህም ሰዎች ጋር ስለዚህ ስራ ለማውራት የተገናኘው ቤተክርስቲያን። ፈጣሪያችሁን ይቅር በለኝ ኃጢአት አልሰራ የምትሉበት ቦታ ላይ ኃጢአት ለመስራት ቤተክርስቲያን መቀጣጠር በጣም ከባድና ይቅር ማይባል ኃጢአት ነው። እነሱ ግን ያው እዛ የተገናኙት ትኩረት ይቀንሳል ብሎ ነው። እንዲህም ብሎ ነገራቸው፣ የሎተሪ ድርጅቱን ላጭበረብር ነው፣ የእናንተ እርዳታ ያስፈልገኛል። ችግር የለውም እሺ ብለው ተስማሙ። እየዞሩም እንዳልኳችሁ በየቦታው ሎተሪዎች መግዛት ጀመሩ። ከሀገር እየሄዱ ከከተማ የተሰጣቸውን ቁጥር በበቂ ሁኔታ ገዙ። የሚገዙትም ሎተሪ $1 ነው እንደነገርኳቸው። የገዙት ግን ወደ 14,000 የሚሆን ትኬት ነው። ከ14,000 ደግሞ እንዳይነቃ ብለው የሚፈልጉትን ቁጥር ያደረጉት ወደ 2,000 የሚሆነው ነው። ስለዚህ 12,000 ያው ያን ብቻ ቆርጠው ቢሆን ይነቃብናል በሚል 12,000 ያው የውሸት የቆረጡት ነው ለማስመሰል እንጂ 2,000 ነው የሚፈልጉት። ሂሳብን ብትሰሩት አሁን 2,000 የቆረጡትን አንዱ 500 ነው ብያቸዋለሁ። 2,000 በ500 ስታባዙት ወደ $1 ሚሊዮን ይመጣል። ሀሳባቸው
በጣም ብሪሊየንት የሆነ አይዲያ ነው ያመጣው ኒክ። ዝግጅታቸውን ከጨረሱ በኋላ ቀኑ ደረሰ፣ እጣው የሚወጣበት። ኒክም ታዲያ ባዘጋጀው ሰው ምክንያት ያዘጋጀውን ኳሶች አስቀየረ። ታዲያም ቲቪ ላይ ሲታይ ምን መሰላችሁ የሚያደርጉት? ሎተሪው እጣው የሚወጣው የሆኑ ታዳሚዎች አሉ። ከታዳሚዎች አንዱ ብድግ እያለ ራንደም የሆኑ ሰዎች ያው ነገሩ ተጭበርብሯል እንዳይባል ማይታወቁ ሰዎች ናቸው እየመጡ ከእንግዳ መጥተው ተጠርተው ከነሱ መሃል እጣው የሚያወጡት። አንድ እድሜው ከፍ ያለ ሰው ኒክ አንተ ነው የምታወጣው ይለዋል። እናም እሺ ብሎ ይሄ ሰውዬ ሄደ። 3 ሳጥን ነው ያለው። ሳጥኑን ሄዳችሁ ከላይ አናቱን ክፍት ነው የምታደርጉ። ከዛ ቁጥሯ ዘላ ትወጣለች። የወጣችውን ቁጥር 6 ነች። ሁለተኛው ጋም ሄዱ። ሁለተኛው ጋም ክፍት ሲያደርጉ ድጋሚ 6 ብቅ ትላለች። ሶስተኛው ጋም ሄደው ሳጥኑን ክፍት ሲያደርጉት ድጋሚ 6 ብቅ ትላለች። አሸናፊ ቁጥሩም 666 ይሆናል። ይሄ ቁጥር እነ ኒክ ያዘጋጁ ቁጥር ነው። የተዘጋጁበት ነው ካላችሁ አዎ ክብደት ያልተጨመረባት በቀላሉ ሳክ ተደርጋ ወደ ላይ እንድትወጣ የተዘጋጀችው 6 ቁጥር ነበረች ሶስቱም ላይ። ይህ ብር አሁን ያሸነፉት 1 ሚሊዮን ነው። ይህ ታሪክ በ1980ዎቹ ነው። ስለዚህ የብር ቫሊዩ ያኔ ሚሊዮን ማለት አሁን ላይ ቢያንስ 4 እጥፍ ይሆናል። ከ4 ሚሊዮን ዶላር በላይ ይሆናል። ኢኮኖሚ በዚህን ያክል ነው ዝቅ ያለው። በፊት የነበረው ቫሊዩ ሃይ ነበር እና ሚሊዮን ዶላር ማግኘት በሰሰት is a big deal። እናም ደስ ብሏቸው እኚህ ሰዎች ብራቸውን መሰብሰብ ጀመሩ፣ ሎተሪውን የገዙበት ቦታ ማለት ነው። እናም በተጨማሪ ደግሞ እዚህ ጋም ልብ ብላችሁት ከሆነ ብዙ ብር ቢሆን ኖሮ ይህን ብር የት ነበር የሚቀበሉት? ብሔራዊ ሎተሪ ሄደው ነበር የሚቀበሉት። አሁን ትንሽ ብር 500 ስለሆነ ደግሞ የተለያየ ቦታ ስለሆነ ትኩረት ውስጥም አይገቡም። ግን ከየቦታው ለቀም ሲያደርጓት ብሩ ብዙ ይሆናል። እናም እንደሚፈልጉት ሀብታም ይሆናሉ። ግን ኒክ ሳያውቀው ተበልቷል። ምክንያቱም ጓደኞቹ በዚሁ ወንድማማቹ ናቸው እኚህ ሁለቱ ማለት ነው። ህገወጥ ስራ ሰርተዋል። ምን አድርገው? ህገወጥ የሆነ ሎተሪ የሚሸጡ ሰዎች አሉ፣ ድርጅቶች አሉ። እነዚህ ህገወጥ የሚሸጡት ድርጅቶች አሸናፊ ቁጥራቸው ከዋናው ከህጋዊ ሎተሪ ድርጅት ጋር አንድ አይነት ነው። ምክንያቱም ህጋዊ የሚጠቀመው በጣም በቃ በስትክክል ፕሮፌሽናሊ በቲቪ እያደረገ ምንም ማጭበርበር የሌለው ስለሆነ ያው ብለው የሚያስቡት ማለት ነው። እዚህ ጋር ምንም እንኳን እነሱ ህገወጥ ሎተሪ የራሳቸው ነው ህገወጥ የራሳቸው ሎተሪ ቢሸጡም የሚጠቀሙት ቁጥር ግን ከዛኛው ጋር አንድ አይነት ነው። ሎተሪው ግን ይለያያል። ያው ለመንግስት ግብር አይከፍሉም፣ ምን አይሉም፣ ህገወጥ ናቸው። ስማቸውም የሎተሪው ስምም ይለያል። ግን እንዳልኳችሁ እጣው ቁጥሩ ግን ሰዎች የሚቆርጧቸው ከነሱ ላይ ቁጥሩ ያ ከብሔራዊ ሎተሪ ከዋናው ብሔራዊ ሎተሪ ጋር አንድ አይነት ስለሆነ ሰውም ያው ይህንን ማጭበርበር አይችሉም የሚለው ነው የሚቆርጡት። እናም እነዚህ ሁለት ጓደኛ ማቾች ወይም ደግሞ ወንድማማቾች ህገወጥ ሎተሪ ቆርጠው ነበር 666 ሚል ማለት ነው። ትንሽ ብርም አይደለም የቆረጡት ሎተሪ ወደ 300,000 የሚሆን ሎተሪ። እናም እንዳሰቡት ደግሞ የሚፈልጉት ቁጥር ሲወጣላቸው የቆረጡት ቁጥር ብዙ ብር ስለሆነ እንደ ኒክ እንዳላቸው ደግሞ $500 አይደለም። ኒክ $500 የተጠቀመው ነገራቸዋለሁ ትኩረት ላለመሳብ። እነሱ ግን ምንም ስላልመሳቸው ብዙ ብር አድርገው ቆርጠው ነበርና እኚህ ህገወጥ ሰዎች ሎተሪ ቆርጦ ማያውቁ ምንም እውቀት የሌላቸው ሰዎች በአንዴ ይሄ ሁሉ ብር ከአንዱ 30,000 ከአንዱ 40,000 ከአንዱ 50,000 እያደረጉ የቆረጡት የሆነ ነገር ቢኖር ነው ብለው መጠራጠር ጀመሩ። ጭራሽ ሁሉ አንደኛው ብቻውን የከፈላቸው፣ ሌሎቹ አንከፍልም እናንተ የሆነ ችግር አለባችሁ አጭበርብራችኋል ይሏቸዋል። ጭራሽ ሁሉ እኚህ ህገወጥ ሎተሪ ሻጮች ስራቸውን ቤዝ ያደረጉት ወይም ደግሞ መሰረት ያደረጉት በህጋዊው አይጭበረበርም ብለው ባሰቡት በቲቪ ላይቭ በሚተላለፈው እጣ ቁጥር ስለሆነ ይሄ እጣ ቁጥር ደግሞ የሚያወጡት ሰዎች አጭበርባሪ ከሆኑ ስራቸው ስለሚበላሽ በሰው አድርገው እኚህ ሰዎች ላይ ሪፖርት አደረጉ። ምን ብለው? ብሔራዊ ሎተሪ እየተጭበረበረ ነው፣ እጣ የሚያወጡ ጋር ትንሽ ያልተስተካከለ ነገሮች አሉ ብለው ሪፖርት ያደርጋሉ። ወዲያውም ታዲያ ይሄ ነገር ቀላል ስላልሆነ ትልቅ ምርመራ ተከፈተ። ወዲያውም ደግሞ በአጭር ጊዜ ውስጥ ምርመራቸው ኃይለኛና ከፍተኛ ስለሆነ ሁለት ሰዎች በጣም ብዙ የማሸነፊያ እጣዎች እነሱ ጋር እንደሆነ አወቁ። ከቆረጡት 14,000 ድፍን 2,000 እንዳሸነፉ አወቁ። ትኩረታቸውን ከዛ እነሱ ላይ ያደረጉ፣ ሌላ የሚጠረጥሩት ሰው የለም። ወዲያውም ታዲያ ለጥያቄ እንፈልጋቸዋለን ብለው ፖሊስ ጣቢያ ጠሯቸው። ቁጭ አድርገውም ትንሽ እንደጠየቋቸው ብዙም ሳይጫናቸው ኒክ ነው አሉ። ኒክ ነው የኒክ ሀሳብ ነው የሁሌሱ አይዲያ ነው ብለው ኒክ ላይ ተገለበጡበት። ኒክም ታዲያ ያው ጋዜጠኛ ነው፣ ስራውን እየሰራ ባለበት ሰዓት ቀጨም ይደረጋል። የኒክም ትክክለኛ ፎቶ ይህን ይመስላል። ይህን እውነተኛ ታሪክም ወደ ፊልም ሲቀይሩ ቤተር ኮል ሶል የሚለው ፊልም ላይ አክተሩ ይህን ነው የሚመስለው እና ይመሳሰላሉ እንደውም ከኒክ ጋር ማለት ነው። ይህን አክተር ለማታውቁት ቦብ ኦዴንክሪክ ይባላል። ወዲያውም ታዲያ ወንድማማቾቹ ተለቀቁ፣ እሱ ላይ ስለመሰከሩ ማለት ነው ኒክ ላይ።
እናም ፍርድ ቤት ቀርቦ ኒክ ከ3 እስከ 7 ዓመት ተፈረደበት። ምን ማለት ነው? ጸባይ ካሻሻለ በ3 ዓመት ውስጥ ይወጣል። ጸባዩ ግን ካልተሻሻለና ለማህበረሰቡ አይመጥንም ብሎ ከታሰበ 7 ዓመት ይቆያል ማለት ነው። እንደሱ ጸባይ ነው የሚወሰነው ማለት ነው። የዛሬ ሙሉ ታሪካችን ይህን ይመስላል። በቀጣይ እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ